ታቸውን ተቀበሏቸው። ይሄን ነው የምላችሁ ፕሊስ። ወይ ክነታች እኚህ ሰውዬ ናቸው እየዞሩ ቤተክርስቲያን የሚያሰድቡት። በጣም እንትን ልንላ እኔ በጣም የእውነት በጣም ሪስፔክት አደርጋቸው ነው። በጣም ትግስቴ አልቆ እንኳን እየሰደቡኝ ትግስቴ አልቆ ዝም ብላቸው ነበር። ላሰማችሁ፣ ይሄም ብልግናውን ላሰማችሁ። እንግዲህ እዚህ መተሽ አፍሽን የምትከፍቺ ሁላ እናቴ ልጅ ሲኦል ለሚወስዱሽ ምንም አያዋጣሽም። አምልጪ። እኛን አትበይ። ለምንሽም የማይጠቅም ሰው ነው ይሄ። ክብር ፍለጋ እየወጣ በየሚዲያ ሰው የሚዘረጥጥ የሚሳደብ ክለክን ስሙት። አንደኛው እዚያ በግሩፕ ውስጥ ሆኖ ዝም ብሎ ሲደነፋ ኖረ። ለእርሶ ስል ነበር የተሰደብኩት። ሲደነፋ ውሻ አድርገው እኮ ምድረ የአረብ አገር ሴት ብልግና ሲሰድባቸው ደረታችንን ሰተን ስንሰደብ የነበር ነው እኛ ነን። ረሳችሁት እንዴ? ይሄ እድሜ ልኩ ሌባ እንደሆነ ይሄን ተውት። ይሄ ስድ መረን ያሳደገው የሌባ ልጅ ነው። ይሄን ተውት። ስለዚህ አይደለም የምናወራው። ቤቱን እየከፈተ አጀንዳ ይሰጣችኋል። ያው እንደዚህ አይነት ሽማግሌ ደግሞ እየመጣ ይበጠረቃል፣ ይሳደባል። ትዝ ይላችኋል። የመጀመሪያ ዘመቻ ያስከፈተብን ይሄ ሰው ነበረ። ይሄ ሴጣና፣ ይሄ ቁዝሚያሜ የጠንቋይ ልጅ ነው። በነገራችን ላይ ትዝ የሚላችሁ ከሆነ የዛሬ ዓመትም እንዲህ ቤቱን ከፍቶ ነው የጀመረው። የዛሬ ዓመት አዳም ሰንድሮስ ብሎ የመጣ በጥንቁል ጣና ተናገር። አዳም ሰንድሮስ ቤተ ክርስቲያን ባለፈበት አልፎ ማያቅ ሰው እኛ ነው ለዛሬ ያበቃ ነው። ይሄን ካዲ ማለት ነው። ይሄን ተው። ይሄ የማማዘነጡ በለው። ይሄ ተውት። ይሄ በቃ ይሄን ተውት። ጨላጣ ቦዘኔ በቃ ምንም አላረግናቸውም። ተውን በቃ። እኔ ተው በየቤቱ እየገቡ ሲሳደቡ የምሬ ነው። ሌላ ቤት እንኳን አልናገራቸውም ብዬ ቤቴ ድረስ መጥተው የምር ነው ባገኙት አጋጣሚ ነው የሚሰድቡኝ። ምን እንዳረኳቸው አላውቅም። ነገርኳቸው። እባክዎት እንከባበር፣ ተዉ። ያው ስሙት። ሰሙ አንደኛው እዚያ በግሩፕ ውስጥ ሆኖ ዝም ብሎ ሲደነፋ ኖረ። ከቤተክርስቲያኑ ወጣ። በጥላቻ ነው የወጣው። እውነት ለመናገር የሆኑ ሰዎቹ እንዲወገዙለት የሆነ ሰዎችን ጠብኝኝ ሲል ነው የኖረው። በእሳቸው ምክንያት ከነዛ ግሩፖች ጋር ተጣላ። ሲጀመር አያምናት ጳጳስ። እኔ ጳጳስ አይደለሁም። እኔ እንትናን አውግዝ እንትናን እኔ ሲጀመር እኔ የጠቅላይ ቤተ ክህነት እንትን አይደለሁም። ክብረ ክህነት እንኳን ምን ማለት እንደሆነ ማይገባው ሰውዬ በየሄደበት በአፉ መጸዳዳት መሽናት። እኔ ማን ነኝ? እኛ እኮ ስንሰደብ የነበረው ቀሲስ ዲበኩሉን አንተ ባለጌ፣ ይሄ ባለጌ ሽማግሌ መጣ፣ ይሄ ቦዘኔ መጣ፣ ይሄ ፋኖ እያሉ እኮ ሲሰድቡት የነበሩት ኦርቶዶክስ ታውቃላችሁ። የአረብ ሀገር ሴቶች ነበር እኮ እነ ኢዮብ ዘሚካኤል አደራጅተው ሲያሰድቡ ውሻ ሲያረጉት ነበር እኮ። ምን እያሉ ብልግና እንደሚሰድቡት እናሳያችሁ። ቼንቶ አንተ የባልቴት ልጅ ድጣ ይላችሁ። ቆይ እኔ እያንዳንዱ ይሄ ጴንጤ የሚባል መጋዣን ቆይ ብሎክና ሞዴሬተር እያነሳው ሸኛለሁ። እንደዚህ አይነት እከክ የሆነ ሰው አያስፈልገንም። እሺ ቆይ እንዳለ አንድ ጴንጤ ከቤቴ ነው ማጸዳው። ስለማታስፈልጉ እናንተ ማለት ይሄ ሰውዬ ማለት ናቸው። ይሄ ሰውዬ ማለት ነው። ያው የዚህ ሰውዬ መንፈስ የሚያጠቃችሁ ሰዎች ናቸው። ስለዚህ ስርዓት ያዛል። ስለዚህ እወቁ። አፉን እንትን ባለ ቁጥር በየቤቱ እየገባ ይጸዳዳል። እባክህ
እባክህ ለቤተ ክርስቲያኗ ክብር ስትል ቆቤን አውልቀህ ግባ፣ ጺምህን ተላጭተህ ግባ። ሞጣን መሆን ትችላለህ። ምንም ነገር መሆን ባትችል እንኳን ቁጭ ብለህ ትሳደባለህ። በእንዳንተ አይነት ውርጋጥ ኦርቶዶክስ አትሰደብም፣ መሰደብም የለባትም። አላማ አንተ ኦርቶዶክስ እንድትሰደብ ነው አይደለ? ሰሙ በቃ ወጥቶ ኦርቶዶክስን ይስተናገራል፣ ይሳደባል። በቃ ፕሮጀክት ይዛችሁ መጣችሁ። ከዛ ይሄው ግሩፕ ሄዶ ይሰበሰባል። በኋላ ምን ይላሉ? ይሄው አላላችሁ ኦርቶዶክስን ሲሳደብ አያችሁ፣ ሰሙን እንዲህ ሊሉ ነው። እንደናንተ የቀነጨረ መሀይምና ደንቆሮ ጭንቅላት የለኝም ወይ እውቀት የላችሁ። ሰብላችሁ ዝም ብሎ መጮ ዝም ብሎ እኔ ምን አገባኝ? በየቤቱ ስሜ ማጣፈጫ ነው ለሱ። በየቤቱ ይገባ እንዴ! እኔ የሆነ ሰዓት በጣም በቃ ሼም ይዞኝ ምን ብዬ ልናገር? እሺ ቀሲስዬ በቃ እባክዎትን በቃ እሺ በቃ የኔን በቃ ሞክ ያደርጋሉ፣ ይሳደባሉ። ይባስ ብሎ ትናንትና ውሻ ሲያረጋቸው የነበረው ቤት ሮጠው ገቡ። አዳም ሰንድሮስ ነበር ውሻ ሲያረጋቸው የነበረው ትናንት። ምን እያሉ ሲሰርቡት ነበር እና አክሊልና የና አክሊል ግሩፖች ይሄን ሰውዬ እስኪ ምን እያላችሁ እነ ኢዮብ ዘብ ሚካኤል ያደራጃቸው የአረብ ሀገር ሴቶች ምን እያሉ ሲሰርቡት ነበር ይሄን ሰውዬ? ምን ብለን ነበር እኛ ቤታችንን ስንከፍት ነበር? ካህን አትናገሩ ብለን ነበር አይደል? ምንም አያገባንም ነበርኩ። ቁጭ ብለን አርፈን ቁጭ ብለን የራሳችንን ህይወት መኖር እንችል ነበር። ለካስ ከመጀመሪያም እንደዚህ አይነት ስብዕና እንዳሉት እርስ በርስ ተዋወቃላችሁ ለካ። በጣም ምንድነው? ቆይ እናንተ ቤተክርስቲያን ምን ዓላማዎች ቤተክርስቲያን ማዋረድ እንደሆነ ኦብቪስሊ እናውቃለን። ልንገር፣ አንተ እንደፈለክ ወጥተህ መሳደብ ትችላለህ። ኦርቶዶክስን ሰሙ ይስታደባል ብለህ አቀንተን ብለህ ቢዝነስ ልትሰራ ከሆነ ቢዝነስ ልታሰሯቸው ከሆነ አም ሶሪ፣ ይሄ አይሳካልህም። ሰሙ አይሳካልህም። አይሰማም? ይሰማል። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ነህ? ደህና ነን እግዚአብሔር ይመስገን። ምን ሰላም ይሰጡናል ብለሽ ነው? ይናደፋሉ ተቡን እያልናቸው የፈለገ ነገር ቢባል እኔ እስከዛሬ ድረስ አንተን ካህን እንደዚህ በመሳደብ አላውቅህም። ስለዚህ ፕሊስ ያንን አታበላሽ። አይ ኖርማሊ አሁን እሳቸው ይሄን አይደል የሚፈልጉት? በየገባ በቃ ስርዓት እንዲይዙ ፈልጋለሁ። ስርዓት ያዙ። በየገቡበት እየገቡ የሚሳደቡ ስድብ እንዴት ያስጠላል። የሚናገሩት እርስ እኔ እንደሳቸው መሆን እኮ የለብኝም። እኔ መሳደብ የለብኝም። በነገራችን ላይ ማንንም ሰው ሰሙ እሳቸው እኮ በአባትነታቸው መገጸስ ይችላሉ እንዴ? ይችሉ ነበር ይችሉ ኖ አይ ይችሉ ነበር ነው። አረ ይችሉ ነበር። በእግዚአብሔር ብያለሁ አቁም። እስኪ ስሚው አንተ እግዚአብሔር አይ ቆይ ስሚያቸውና የአባትነት ክብሩ ነው ያቸው። ስሙት። ሲደነፋ ኖረ ከቤተክርስቲያኑ ወጣ። በጥላቻ ነው የወጣው። እውነት ለመናገር ስሙት። ሁሉ ነገር ተበጥብጧል። ሰምቻለሁ። ትናንት ነበርኩኝ። ፕሊዝ ስሙት። ማድረግ አለበት። ሰዎች አቁሙ፣ ስርዓት ያዙ። በእውነቱ ለመናገር ቤተክርስቲያን ትምህርት አላት። እኔና መምህር ኤፍሬም ብንከራከር የሁለታችን ከ3 ቀን በፊት ሰሙ ምንም ብለው ምንም እኔን አይናገረኝም፣ በጣም የማከብረው በዚህ ነው እያሉ ነው ሲሉ የነበሩት። ትናንትና ሁሉ ነገር ከመደበላለቁ ከመናደዳቸው የተነሳ ነው ይሄን ያነሱት እንጂ እሳቸው አንተን አይለሽ እኔ አሁን ብቻ አይደለም። በቃ አይለሽ ምን አለ መሰለሽ እየተከተሉ ይሳደባሉ በየቤቱ። ኦኬ ይስደቡ። በቃ እኔ ኖርማሊ የለሽ ምን አለ መሰለሽ በደንብ ስሚ። እንደ አንድ ኦርቶዶክስ አባት በጣም ሪስፔክት አደርጋቸዋለሁ። እንቃ በዚህ ልክ ግን ለዛውም ይሄ አዳም የሚባል ባለጌ ቤት ስድ ያሳደገው መረን ቤት ገብተው
ደህና ሰው ቤት እንኳ ቢገቡ ጥሩ ነበር። ኦኬ ደህና ሰው ሰሙ ተው ገብተው በእግዚአብሔር ልለምን ተው በቃ ተው። በእውነት ይህን ያህል እንደዚህ ማድረግ አይገባም። እሳቸው ካህን ናቸው። ካህንነታቸውን ብትተው እንኳን